ከዓለማችን ገጽታ በስተጀርባ ከታሪክ ዘመናት ቀድሞ የነበረ አንድ ስውር መንግስት አለ። የሰው ልጅ ሊያዩ ያልተፈቀደ ዓለም፣ ጨለማው የማይነጋበት፣ ጥንታውያን አራዊት ለዘመናት ያንቀላፉበት፣ ጉልበት ብቻ ብቸኛው ሕግ የሆነበት ስፍራ። በውቅያኖስ ጥልቀት ውስጥ አትላንቲስ ትቆማለች። በደም በወረራና እንደ አማልክት በገዙ ነገስታት ላይ የተመሰረተች ጊዜ የዋጣት ታላቅ ግዛት። ከባህር በታች 7 ኃያላን መንግስታት አሉ። እያንዳንዳቸው ምድርን ማናወጥ የሚችሉ ነገር ግን ሁሉንም የሚገዛው አንድ ዙፋን ብቻ ነበር። አሁን ግን ያ ዙፋን ለሚቀጣጠለው ታላቅ ጦርነት ማዕከል ሆኗል። ውቅያኖሶቹን በኃይል ለመጠቅለል የቆረጠ ጨካኝ ንጉሥ ተነስቷል። ክንድ በየጥልቁ ይሰበሰባል። የባህር አውሬዎችም ከእንቅልፋቸው ይነቃሉ። የስልጣኑን መዋቅር መፈራረስ ይጀምራል። የወደቀች ንግሥት ዓለምን የሚቀይር ሚስጥር አርግዛለች። የጠፋው የዙፋን ወራሽ በሰዎች መካከል ይመላለሳል፣ በደም ስሩ ውስጥ የተጻፈውን ክብር ሳያውቅ። ሁለቱም ዓለማት ወደ ፍጹም ፍጀት ሲያመሩ በአፈ ታሪክና በሐቅ መካከል ያለው መጋረጃ ይቀደዳል። ምክንያቱም ውቅያኖስ በምድር ላይ ጦርነት ሲያውጅ ማንም መንግስት፣ ማንም ሰራዊት ከቶ አይተርፍም። በህልውናና በውድቀት መካከል የሚቆመው አንድ ሰው ብቻ ነው። ግማሽ ሰው፣ ግማሽ አትላንታዊ፣ በሁለት ዓለማት መካከል የተፈጠረ፣ የእነሱም ዕጣ ፈንታ ለመወሰን የተመረጠ። ስሙም አኳማን ይባላል። በከባድ ማዕበል ወቅት ቶም የተባለ የብርሃን ማማ ጠባቂ በአሸዋ ዳርቻ ላይ ራሷን ስታ የወደቀች የቆሰለችና በጭንቅ የምትተነፍስ ሴት ያያል። በተኛችበት ሁኔታ እንኳን አንድ እንግዳ ባለ 3 መውጊያ ጦር ወይም ትራይደንት አጥብቃ ይዛ ነበር። ቶም በነፋሱና በዝናቡ እየተጋፈጠ ፈጥኖ በመድረስ ህይወቱ ለዘላለም ሊቀየር እንደሆነ ሳያውቅ ወደ ማማው ደህንነት ተሸክሟት ይገባል። ስትነቃ በአይኖቿ ውስጥ ፍርሃት ይነበብ ነበር። ልትወጓም ጦሯን አነሳች። ነገር ግን ቶም አልደነገጠም። ረጋ በይ በማለት ያረጋጋታል። ቶምም ቁስሏን በማጠብና ምግብ በማዘጋጀት ተንከባከባት። ደግማ ስትነቃ ወዴት እንዳለች ጠፍቶባትና ተርባ ስለነበር የቶምን የቤት እንስሳ አሳ ጥሬውን በላችሁ። ቶም ሳይደነግጥ ሻይ ያቀረበላት። ይህም የመጀመሪያ እውነተኛ ፈገግታ እንድታሳይ ያደረጋት። በመጨረሻም እውነቱን ገለጠች። ስሟ አትላንታ ይባላል። የአትላንቲስ ንግሥት ስትሆን ከተገደደችበት የጋብቻ ጥምረት በመሸሽ ላይ እንደነበረች ትነግሯለች። በሁሉም አስቸጋሪ ሁኔታዎች ውስጥ እርስ በእርስ ጥልቅ ፍቅር ይወድቃሉ። ብዙም ሳይቆይ አርተር የተባለ ወንድ ልጅ ይወልዳሉ። ነገር ግን ሰላሙ አልዘለቀም። የአትላንቲስ ወታደሮች በንጉሥ ኦርቫክ ትእዛዝ ሊወስዷት ወደ ማማው በድንገት ሲገቡ ደስታቸው ፈረሰ። አትላንታ በጭካኔ የተዋጋች ስታሸንፋቸው ቶም ሕፃኑን ልጃቸውን ደበቀ። ነገር ግን እነሱ እሷን ማደኑን እንደማያቆሙ አወቀች። የምትወዳቸውንም ለመጠበቅ መመለስ ነበረባት። ከመሄዷ በፊትም አንድ ቀን ሁኔታው ሰላም ሲሆን ወደ አንተ መለሳለሁ ስትል ቃል ትገባለታለች። ከዚያም በአንድ ጊዜ ተሰወረች። ቶም አርተርን ብቻውን እያሳደገው እንደገና እንደማያት ሳያውቅ ቀረ። አርተር ለየት ብሎ አደገ። በትምህርት ቤት ልጆችም ያፌዙበትና ጭራቅ እያሉ ይጠሩት ነበር። ነገር ግን አንድ ቀን በአሳ ማሳያ ስፍራ ሁሉም ነገር ተለወጠ። አንድ ሻርክ አርተርን ለመከላከል በሚመስል ሁኔታ በኃይል መስታወቱን መታው። ሆኖም አርተር በሆነ መንገድ ከፍጡሩ ጋር ተገናኝቶ ስለነበር ረጋ ብሎ ቆመ። ያ ቅጽበትም ሁሉም ሰው አርተር ከተራ ሰው የተለየ ብቻ ሳይሆን የሌላ ዓለም አካል መሆኑን የተረዳበት ነበር። ከዓመታት በኋላም በጥልቁ ውቅያኖስ ውስጥ የባህር ወንበዴዎች አንድ ሰርጓጅ መርከብን ተቆጣጠሩ። አንድ ኃይለኛ አካል መርከቧ ላይ እስኪወጣ ድረስ ወንበዴዎቹ ጨካኝና ገዳይ ነበሩ። መብራቶቹ ጠፉ፣ ፍርሃትም ነገሰ። ከዚያም አርተር ተመለሰ። ነገር ግን አሁን እሱ አኳማን ነበር። አርተር መርከቧን በመወርወር ወንበዴዎቹ በፍጥነት አሸነፈ። የተማረኩትንም ሰራተኞች ፈታ። ማንታ የሚባልም ሰው በጣልቃ ገብነት ተቆጥቶ ጥቃት ሰነዘረበት። ነገር ግን ተሸነፈ። ጄሲም አርተርን በኃይለኛ መሳሪያ ሊተኩስ ቢሞክርም ለጥቂት ጊዜ ብቻ ነበር ያደነዘዘው። አርተር በፍጥነት አገግሞ ጄሲን አቆሰለው። የባህር ወንበዴውም በተበላሸው ሰርጓጅ መርከብ ውስጥ ጥሎት ሊሄድ ሲዘጋጅ ጄሲ ሌላ ጥይት ተኮሰ። ነገር ግን ጥይቱ ተመልሶ ሰርጓጅ መርከቡን በመምታት ውሃ ወደ ውስጥ እንዲገባ አደረገ። ሁከቱም አንድ ግዙፍ የጋዝ ታንክ አስወንጭፎ የጄሲን እግር ጨፈለቀው። ማንታ አባቱን ለማዳን በከንቱ ቢሞክርም ታንኩን ለማንሳት አቅም አልነበረውም። ተስፋን በመቁረጥ አርተርን ለመነው። አርተር ግን የጄሲ ድርጊት ለብዙዎች ሞት ምክንያት እንደሆነና ለውጤቱ መጋፈጥ እንዳለበት በመግለጽ በጭካኔ እምቢ ይለዋል። ጄሲም በመጨረሻ ትንፋሹ የልጁን አይን እያየ የመጨረሻውን ትእዛዝ ሰጠ። ያንን ሰው እንድትገለው መኖር አለብህ አለው። ሰርጓጅ መርከቧን ስትፈነዳ ራሱን መስዋዕት አደረገ። ማንታም ተረፈ። ነገር ግን ቀድሞ የነበረው ሰው ከአባቱ ጋር አብሮ ሞተ። በዚያ ቅጽበት ፍትህ ከእንግዲህ ግድ አልነበረው። አሁን የፈለገው በቀል ብቻ ነበር። በኋላም አርተር ወደ ዳርቻው ተመልሶ ከአባቱ ከቶም ጋር ተገናኘ። ቶምም ልጁን በማየቱ ተደስቶ አብረው ቁርስ እንዲበሉ ጋበዘው። እንደ ድሮ ጊዜ ወደ አንድ የአካባቢ መጠጥ ቤት ይሄዳሉ። በቴሌቪዥን ዜና ላይ የወንበዴዎቹ ሰርጓጅ መርከብ መዳኑ ተዘገበ። አኳማን የተባለውም ሰው ለዚህ ተጠያቂ እንደሆነ ያልተረጋገጡ ሪፖርቶች ደርሰውናል ተባለ። አርተር ነገሩን ችላ ቢለውም ቶም ግን በኩራት ተመለከተው። እናትህ ልዩ መሆንን ሁልጊዜ ታውቅ ነበር አሉ። ለአርተር እሱ ትክክለኛውን ነገር እያደረገ ብቻ ነበር።
ለዓለም ግን ከዚያ በላይ የሆነ ነበር። አርተር በትረካው ላይ አትላንቲስ የሚለውን ቃል ሲሰማ ተረበሸ። ለቶም ነገሩ እንዲተወውም ነገረው። ለዚያ ቦታ ምንም ውለታ እንደማይገደውና እናቱ እንደቀማው ይገልጻል። ቶም ሊያስረዳው ቢሞክርም አርተር ተቆጣ። አንተን ስለወደደችና እኔን ስለወደደች ገደሏት። አንተም ይህንን ታውቃለህ አለው። ቶምም ያንን በደል ለዘላለም ተሸክመው መኖር አትችልም አለው። ነገር ግን አርተር ይህን በደል ለአንድ ሰከንድ እንኳን ሊተው አልቻለም። ውይይታቸውን በባሩ ውስጥ ያሉ ሰዎች አርተርን እንደ አኳማን ሲያውቁት ተቋረጠ። ለእሱ አስገራሚ በሆነ ሁኔታ እንደ ዝነኛ ሰው አይተውት አብረው ፎቶን ለመነሳት በደስታ ቀረቡ። ይህ በእንዲህ እንዳለ በጥልቁ ውቅያኖስ አትላንቲስ ውስጥ ንጉሥ ኦርም ከአማካሪው ቮልኮ ጋር በመገናኘት ወደ ዘብል መንግስት ያመራሉ። ኦርምም በዓለማቸው ላይ የተጋረጠውን አደጋ ለመወያየት ከንጉሥ ናሬስ ጋር ለመገናኘት ፈለገ። በስብሰባው ላይም ኦርም የሰው ልጆች ከጊዜ ወደ ጊዜ እየደፈሩና ሰርጓጅ መርከቦቻቸውን ወደ አትላንቲስ እያስጠጉ መሆኑን ተከራከረ። አደጋውንም ለማስወገድ በምድር ላይ ባለው ዓለም ላይ ቅድመ ጥቃት ለመሰንዘር አቀረበ። ናሬስ ግን የሰው ልጆች ያለምንም ጣልቃ ገብነት ራሳቸውን እንደሚያጠፉ በማመን ሐሳቡን ተቃወመ። ኦርምም የሰው ልጆች ጥቃት በመጨረሻ አትላንቲስ እንደሚያነጣጠር ቢሟገትም ናሬስ አልተስማማም። ናሬስም ማንኛውም ወረራ የአራቱ የአትላንቲስ መንግስት ድጋፍ እንደሚያስፈልገው ለኦርም አስታወሰው። ኦርምም አስፈላጊውን ድጋፍ ለማሰባሰብ እቅድ እንዳለው ገልጾ ህብረቱን ለማጠናከር የናሬስን እገዛ እንደሚያስፈልገው ተናገረ። የኦርምም ምኞት የተረዳው ናሬስ የሰው ልጅን ስጋት እንደ ምክንያት እየተጠቀምክ የተከበረውን የውቅያኖስ ጌታ ወይም ኦሽን ማስተር ስልጣን ለመያዝ እየሞከርክ ነው ሲል ከሰሰው። ኦርምም ለስልጣኑ ግድ እንደሌለው ቢክድም ናሬስ ግን አላመነው። ናሬስም በተጨማሪ ዙፋኑን የመጠየቅ እድል ስላለው ዲቃላ ወራሽ ወሬዎች መኖራቸውን ጠቀሰ። ኦርምም ስለ አርተር ያለውን ንቀት በመግለጽ ወሬውን ውድቅ አደረገው። ለእናቱ ሞት አርተርን ተጠያቂ ያደረገ። ሁለቱም እናታቸው አትላንታ ብትሆንም ኦርም ለግማሽ ወንድሙ ያለውን ጥላቻ በቂምና በሐዘን ላይ የተመሰረተ ጥልቅ ነበር። ስብሰባውን በድንገት ባልታሰበ የሰርጓጅ መርከብ ጥቃት ይቋረጣል። በዚህም የኦርምና የናሬስ ሰዎች ይሞታሉ። የተቆጣው ኦርምም ሰርጓጅ መርከቡን ብቻውን አደቀቃት። ይህ ሁከት ናሬስ የኦርምን ማስጠንቀቂያዎች እንደገና እንዲያጤን አደረገው። በሰው ልጅ ላይ አንድ የወገን ግንባር ለመፍጠር ተስማማ። ኦርምም ለላይኛው ዓለም መልእክት የምንልክበት ጊዜ አሁን ደርሷል ብሎ አወጀ። ወደ መጠጥ ቤቱም ስንመለስ ቶም ከመጠን በላይ ጠጥቶ ነበር። አርተር እየተገረመና እየተበሳጨ አባቱን ወደ መኪናው ረዳው። አርተርም ከአባቱ ጋር ከባሩ ለመውጣት ሲዘጋጁ ሚራ የተባለች ሴት አጋጠመው። በአስቸኳይ ወደ አትላንቲስ ሊከተላት እንደሚገባም ትነግረዋለች። አርተር ግን እናቱን የገደሉበትን ሰዎች ለመርዳት ምንም ፍላጎት እንደሌለው ለቮልካ የነገረውን በመድገም ጥያቄዋን ውድቅ ያደርጋል። ሚራ ግን አስከፊ ዜና ይዛ ነበር። ኦርም በምድር ላይ ባለው ዓለም ጦርነት ለመክፈት እያቀደ ስለሆነ የአርተር እርዳታ ያስፈልጋቸዋል። ሚራም የላይኛውና የውሃ ውስጥ ዓለምን አንድ ለማድረግ ብቸኛው መንገድ አርተር የአትላንቲስ ንጉሥ ሆኖ ህጋዊ ቦታውን መያዝ እንደሆነ አስረዳችው። አርተር ግን ኦርም በፈቃደኝነት ዙፋኑ እንደማይለቅና እሱ ደግሞ አትላንቲስ ሄዶ የማያውቅ ሰው ስለሆነ ማንም እንደ መሪ እንደማይቀበሉ በመግለጽ በሐሳቡ ሳቀ። ሚራ ግን ለአርተር የንጉሥ አትላንን የጠፋውን ጦር በመፈለግ ይህንን መለወጥ እንደሚችል ትነግሯለች። ይህ መሳሪያ ኦርምን ለመጋፈጥ የሚያስፈልገው ህጋዊነት ክብር የሚሰጠው ታላቅ ኃይል እንዳለው ትነግሯለች። ቮልካ የጦሩን የሚጠቅሙበትን ፍንጮች እንዳገኘ ገልጻ አርተር በፍለጋው እንዲሳተፍ አበረታታችሁ። እሷ ብትሞክርም አርተር እምቢ ብሎ ጥሏት በመኪናው ይሄዳል። ይህ በእንዲህ እንዳለ ኦርም በቁጥጥር ስር የሰርጓጅ መርከቡን ጥቃቱን ያቀነባበረው ማንታን አገኘው። ኦርም ንጉሱን አሪያን ወደ እሱ ወገን ለማምጣት የረዳውን የላይኛውን ዓለም ስጋት የፈጠረለትን ማንታን አመሰገነው። ነገር ግን ማንታ አርተርን በመግደል የአባቱን በቀል ለመወጣት እድል እንዲሰጠው ሲጠይቀው ኦርም ጥያቄውን ውድቅ በማድረግ ስምምነታቸውን እዛው ያጠናቋል። አርተር ቶምን ወደ ቤት እየነዳ ሳለ ወፎች ከባህር ዳርቻው ሲሸሹ አስተዋለ። ወደ ውጭ ሲመለከትም አንድ ግዙፍ ሱናሚ ወደ እነሱ ሲመጣ አየ። ፍጥነቱንም ቢጨምር ማዕበሉ መኪናቸውን በፍጥነት ገለበጠ። አደጋው ከመድረሱ በፊት ሚራ በመገኘት በውሃ ኃይሏ በዙሪያቸው የንፋስ ከረጢት ፈጠረች። አርተር ቶምን ከተሰባበረው መኪና ውስጥ ለማውጣት ቢሞክርም አባቱ ራሱ ስቶ ነበር። ሚራ ኃይሏን በመጠቀም ቶም ላይ ህይወት እንዲዘራ ረዳች። አርተርና ሚራ በሱናሚ የደረሰውን ጥፋት ሲመለከቱ እሷ ይህ የኦርም ድርጊት መሆኑና ለላይኛው ዓለም የተሰጠ ማስጠንቀቂያ እንደሆነ ገለጠች። የጦርነት እቅዱ በመካሄድ ላይ ስለሆነ የባሰ ነገር እንደሚመጣ አስጠነቀቀች። በዚህን ጊዜ አርተር ሳይወድ በግዱ ወደ አትላንቲስ ለመከተል ተስማማ። አርተር ለመጀመሪያ ጊዜ አትላንቲስ ሲደርስ በውሃ ውስጥ ከተማዋ ታላቅነት ተደነቀ። ሚራ ወደ ቮልኮ መራችው። እሱም አርተርን በመጨረሻ በአትላንቲስ በማየቱ እጅግ ተደሰተ። አርተር በምድር ላይ ስለደረሰው ጥቃት ምላሽ እንዲሰጠው ወዲያውኑ ጠየቀ። ቮልኮ ሱናሚው መጀመሪያ ብቻ እንደሆነና ኦርም ለሙሉ ጦርነት እየተዘጋጀ መሆኑን አስረዳ። ሚራ ለኦርም ጥቃት መነሻ የሆነው ነገር ቮልካን ጠየቀችው። ሰርጓጅ መርከብ ተሰነዘረ የተባለውን ድንገተኛ ጥቃት አስታወሰ። ይህም ከናሬስ ጋር ህብረት እንዲፈጠርለት አደረገለት።
አርተር በምድር ላይ ያለ ማንም ሰው አትላንቲስ መኖሩን እንኳን እንደማያምን በመግለጽ ተጠራጠረ። ቮልካ ግን ጥቃቱ እውነተኛ እንደነበረና ይህም ለኦርም የአትላንቲስን መንግስት አንድ ለማድረግ የሚያስፈልገውን እድል እንደሰጠው ተከራከረ። ቮልኮ ኦርም የሌሎቹ ሁለት የአትላንቲስ ሀገራትን ድጋፍ ካገኘ በውቅያኖስ ውስጥ ትልቁን ጦርነት እንደሚቆጣጠርና የውቅያኖስ ጌታ እንደሚሆን አስጠነቀቀ። እሱን ለማስቆም ብቸኛው መንገድ አርተር ኦርምን ተጋፍጦ ዙፋኑን መያዝ እንደሆነ ነው። አርተር አሁንም እምቢተኛ በመሆን ንጉስ የመሆን ፍላጎት እንደሌለው ተከራከረ። ቮልኮ ህዝቡ የአርተርን አገዛዝ የሚቀበለው የታሪካዊው የንጉስ አትላንን ጦር ካገኘ ብቻ እንደሆነ በመግለጽ እንደገና እንዲያስብበት አሳሰበ። ያለዚያ አርተር አትላንቲስን ወደ እሱ ወገን የማሳለፍ እድል አይኖረውም። አርተር ግራ ቢጋባም ሊተወው የማይችለውን ኃላፊነት ክብደት መረዳት ጀመረ። አርተር ቀድሞውኑ የእናቱ ጦር እንዳለው ቢጠቅስም ቮልካ ግን የሚፈልጉት ተራ መሳሪያ እንዳልሆነ አስረዳ። እሱ የተሰራው ለአትላንቲስ የመጀመሪያ መሪ ለንጉስ አትላን በምርጥ መሳሪያ ሰሪዎች ነበር። ቮልካ ታሪኩን ሲተርክ አትላንቲስ ቀደም ሲል በምድር ላይ እጅግ የዳበረ ስልጣኔ እንደነበረችና ምኞታቸው ለውድቀታቸው ምክንያት እንደሆነ ገለጸ። አንድ አስከፊ ሙከራ መንግስቱን ወደ ውቅያኖስ ወለል እንዲሰምጥ በማድረጉ ህዝቡ ከውሃ ውስጥ ህይወት ጋር እንዲላመድ አስገድደው። በደረሰባቸውም ኪሳራ የተከፋፈሉት አትላንታውያኖች ወደ ተለያዩ መንግስታት ተበታተኑ። ልቡ የተሰበረው አትላንም ከጦሩ ጋር ተሰዶ ጠፋ። ቮልኮም በቁፋሮ የተገኘና የአትላን የመጨረሻ መልእክትና የጦሩ ቦታ ይዟል ተብሎ የሚታመነው ጥንታዊ መዝገብ አሳየ። አርተርም ለምን ዝም ብለው እንደማያደምጡት ጠየቀ። ነገር ግን ቮልኮ መሳሪያው በጣም አሮጌ ስለሆነ በዲዘርተር መንግስት ውስጥ ብቻ በሚገኝ ልዩ መሳሪያ ካልሆነ በስተቀር እንደማይሰራ ገለጸ። አርተርም መመዝገቢያን ከመውሰዱ በፊት የኦርም ወታደሮች በስብሰባ ቦታ ላይ ተገኝተው ድንገተኛ ጥቃትን ሰነዘሩ። አርተርም ከወታደሮቹ ጋር ሲዋጋ ሚራና ቮልኮ ከእሱ ጋር መታየት እንደሌለባቸው ተረድተው አፈገፈጉ። አርተር ቢሞክርም በኃይል ተሸንፎ ተማረከ። በሰንሰለትም ታስሮ ወደ ኦርም ቀረበ። አርተርም በግማሽ ወንድሙ ላይ ጥላቻና የተደበላለቀ ስሜት አየ። ኦርምም አርተርን ዙፋኑን ለመቀማት መምጣቱን ሲጠይቀው አርተር ኦርም የመጀመሪያውን ጦርነት ለማቆም ዝግጁ እንደሆነ ነገረው። ኦርም ምንም እንኳ ከሚራና ከቮልኮ ተቃውሞ ቢገጥመውም በደስታ ፈተናውን ተቀበለ። ሚራ ለአርተር የውሃ ውስጥ ውጊያ እንዳልተዘጋጀ ብትገልጽም ኦርም ግን በአትላንቲስ ፊት ለአርተር አዋራጅ ትምህርት ለመስጠት ባለው እምነት ስጋቷን ውድቅ ያደርጋል። ኦርም ውድድሩንም አቀረበ። አርተር ካሸነፈ ኦርም ዙፋኑን ይለቃል፣ ከተሸነፈ ግን አርተር ይሞታል። አርተር ለጦርነቱ ሲዘጋጅ ቮልኮ ጎበኘውና በኦርም ወጥመድ ውስጥ በመውደቁ ይወቅሰዋል። አርተር እንደሚያሸንፍ በራሱ ቢተማመንም ቮልኮ ግን የውሃ ውስጥ ውጊያ በምድር ላይ ካለው እጅግ የተለየ እንደሆነ አስጠነቀቀው። ያ መገለጥ አትላንታ ለደረሰባት ዕጣ ፈንታ ራሱን ለሚወቅሰው አርተር ትልቅ ድንጋጤ ነበር። አሁን ያ የትዝታ ምሬት ኦርምን ለመጋፈጥ ያለውን ቁርኝነት አጠነከረ። ይህም በእንዲህ እንዳለ ኦርም ለአርተር ስለሚያገኘው ድል በልበ ሙሉነት እየተናገረ ለሜራ የክብር አምባር ይሰጣታል። ሜራም አትላንታ ልጆቿ እርስ በርሳቸውን እንዲዋጉ ትፈልግ ነበር ብላ ትጠይቋለች። ኦርምም ጥያቄውን ወደ ሌላ አቅጣጫ አዞረው። አርተርን ለማሸነፍ አገዛዙ እንደሚያጠናክርና አትላንቲስ በላይኛው ዓለም ላይ ጠንካራ ሆና እንድትቀጥል እንደሚያደርግ አመነ። ሜራ ግን በአትላንቲስ ታማኝነትና አርተር እውነተኛ መሪያቸው ሊሆን እንደሚችል በመረዷቷ በመካከል ሆና የተረበሸች መሰለች። የሁለቱም ዓለማት ዕጣ ፈንታ ሊወሰን ለሚችለው ግጭት መድረኩ ተዘጋጀ። ሜራ የኦርም ድርጊት ከአትላንታ እምነት ውጪ መሆኑን በመጥቀስ ተከራከረች። ኦርምም እናታቸው ደካማ እንደነበረች በመግለጽ ሜራ እሷን እንዳትከተል አስጠነቀቃት። ቮልኮ ከአርተር ጋር በመድረሱ ንግግራቸው ተቋረጠ። ይህም ኦርም አማካሪው እጮኛውን ሜራን ወደ ንጉሳዊ መቀመጫ እንዲመራት ትእዛዝ ሰጠ። አርተር ሜራ ከኦርም ጋር መታጨቷን በመስማቱ ደነገጠ፣ ነገር ግን ስሜቱን ደበቀ። ውጊያውም ከመጀመሩ በፊት አርተር ብቻውን እንዳልሆነ ሊያረጋግጥለት ግማሽ ወንድሙን ለመገናኘት እንዴት በጉጉት ይጠብቅ እንደነበር አሰበ። ኦርም ግን አርተርን ለመግደል ፈቃደኛ እንዳልሆነ ገልጾ ወደ ምድር ተመልሶ አትላንቲስ የምታደርገውን ጥቃት እንዲጠብቅ የመጨረሻ ዕድልን ሰጠው። አርተር እምቢ አለ። ይህም ሁለቱም የአትላንቲስ ሕዝብ ወደ ተሰበሰበበት የጦር ሜዳ መራቸው። በንጉሳዊ መቀመጫ ሚራ አባቷን ንጉስ ናሬስን ለጦርነቱ ስላለው ድጋፍ ጠየቀችው። ናሬስም የላይኛው ዓለም ሰዎች ለጠብ አጫሪነታቸው ተጠያቂ በማድረግ አቋሙን ተከላከለ። አሁን ቦታቸውን የምናሳይበት ጊዜ ነውም አለ። ይህ በእንዲህ እንዳለ ውጊያው ተጀመረ። አርተር መጀመሪያ ላይ ቢቸገርም በኦርም ላይ ጥቂት ምቶችን ማሳረፍ ቻለ። ይሁን እንጂ ብዙም ሳይቆይ ሁኔታው ተቀይሮ ኦርም የበላይነቱን ያዘ። ወሳኝ ምት ሊሰነዝር ሲል ሜራ ጣልቃ በመግባት ኦርምን በንፋስ ከረጢት ውስጥ አጠመደችው። ሜራን በመርከቧ መታ አርተር ከእሷ ጋር እንዲያመልጥ አሳሰበችው። ከአትላንቲስ ቢሸሹም ኦርምና ወታደሮቹ በፍጥነት ተከተሏቸው። የኦርም ሰዎችም መርከባቸውን ቢያጠፉትም አርተርና ሚራ በአንድ ግዙፍ አሳ ነባሪ አፍ ውስጥ በመደበቅ ከቁጥጥር አመለጡ። አርተርም ከፍጡሩ ጋር በመገናኘት ደህንነታቸውን አረጋገጠ። የሞቱም መስሏቸው ኦርምና ኃይሎቹ ወደ ኋላ ተመለሱ። አንዴም ደህንነታቸው ከተጠበቀ በኋላ ሚራ የአትላንን መመዝገቢያ ወደ ሰሃራ በረሃ በመጓዝ መውሰድ እንዳለባቸው ለአርተር ነገረችው። ሚራ ቤተሰቧንና ሕዝቧን እንደ ካደች በማሰብ በድርጊቱ መጸጸቷን ገለጸች። አርተርም ቢያንስ ኦርምን ማግባት እንደማይጠበቅባት እየቀለደ ሊያጽናናት ይሞክራል። ሚራ ጥፋተኝነቱን አሁንም እንደሚከብድባት አመነች።
ነገር ግን አርተር ትክክለኛውን ነገር እንዳደረገች አረጋገጠላት። ብዙም ሳይቆዩ የዲዘርተር መንግስት ቦታ አገኘ። እነሱም ከአውሮፕላን ላይ በፓራሹት ወረዱ። ይህ በእንዲህ እንዳለ የኦርም ሰዎች የሚራ አምባር አሁንም ከበረሃው ምልክት እያስተላለፈ መሆኑን አወቁ። ናዮስም ልጁ ምንም ሳትነካ እንድትመለስለት ቢጠይቅም ኦርም ግን ህብረቱን ለመጠበቅ ህይወቷን ለማዳን ሳይወድ በግዱ ተስማማ። በሌላም ስፍራ ኦርም ከማንታ ጋር በመገናኘት ኃይለኛ መሳሪያ ሰጠውና አርተርና ሚራን እንዲያድን አዘዘው። ኦርም ለስኬቱ ትልቅ ሽልማት እንደሚሰጠውም ቃል ገባለት። ማንታ ግን የአባቱን በቀል መወጣት ብቻ ነበር የፈለገው። ኦርምም በማንታ ተልዕኮ ላይ እንዲያግዙ ታዋቂ ወታደሮችን አብሮ ላከለት። ሚራና አርተርም የዲዘርተር መንግስት መግቢያ ሲፈልጉ ጉዟቸው ቀርፋፋ ነበር። የተበሳጨውም አርተር ስለ በረሃው አስከፊነት በማማረር ባዶ መሬት አለው። ሚራ ግን የላይኛው ዓለም አካል ስለሆነ የቤቱ ያህል ሊሰማው እንደሚገባ ተከራከረች። አርተር ከበረሃው የተሻለ ብዙ ቦታዎች እንዳሉ በመግለጽ በአስቸጋሪው ተልዕኮ መካከል ጥቂት የፈገግታ ቅጽበቶችን ፈጠረ። ምንም እንኳ ውጥረትና የተለያየ አመለካከት ቢኖራቸውም የአትላንን መልእክት ሚስጥር ለማወቅና አትላንቲስና ምድርን ከኦርም ጥፋት ሊያድን የሚችለውን ጦር ለማግኘት ቆርጠው ወደፊት ገፉ። እነሱም ሳያውቁት ማንታና የኦርም ወታደሮች እየተቃረቡ ነበር። አርተርም ለሚራ ሙሉን ሳታየው በምድር ላይ መፍረድ እንደሌለባት ነገራት። ሚራ ግን እሱ ከመጥላቱ በፊት አትላንቲስን ለመረዳት ሞክሮ እንደማያውቅ ተከራከረች። ክርክራቸው በመጨረሻም የዲዘርተር መንግስት መግቢያ ሲያገኙ ተቋረጠ። በመንግስቱ ዋና ቤተ መቅደስ ውስጥ የንጉሥ አትላን ጦር መኖሪያን የሚያረጋግጥላቸውን መረጃ አገኙ። መመዝገቢያውን የሚያጫውተውን መሳሪያም አገኙ። መመዝገቢያውንም ሲያነቁት የንጉሥ አትላን ሆሎግራም ወጣ። እሱም የጦሩ ተወዳዳሪ የሌለው ኃይልና የምድርና የባህር መንግስታት አንድ ማድረግ አቅሙን ገለጸ። ነገር ግን ይህ የሚሆነው በእውነተኛ ወራሽ እጅ ሲገባ ብቻ ነበር። አትላን ወደ ጦሩ የሚወስደውን መንገድ ከተሰወረው ባህር ባሻገር መሆኑን ገለጸ። ይህም በእውነተኛ ንጉሥ ብቻ ሊተረጎም በሚችል በጠርሙስ ውስጥ በተደበቀ ካርታ አማካኝነት የሚገኝ ነው። ሆሎግራሙም ሲጠፋ ሚራ ሌላ ማንም ሰው እንዳይጠቀምበት መመዝገቢያውን አጠፋችሁ። ከመሄዳቸውም በፊት በቤተ መቅደሱ ወለል ላይ ከተደበቀ ክፍል ውስጥ አንድ ጠርሙስ ወጣ። በውስጡም ወደ ጣሊያን የሚያመለክት ካርታ ነበር። ጣሊያንም ሲደርሱ ሚራ በከተማዋ ጎዳናዎችና ውበት ተደሰተች። ነገር ግን በፍጥነት ወደ ተልዕኳቸው ትኩረት አደረጉ። በተጠቀሰውም ቦታ ላይ አርተር ጠርሙሱ በአንድ የተወሰነ ሐውልት እጅ ላይ መቀመጥ እንዳለበት ተረዳ። ይህንንም ማድረጉ በውቅያኖሱ መሃል ያለውን ቀጣዩን መዳረሻቸውን አሳያቸው። ከመነሳታቸውን በፊት ማንታ በድንገተኛ ጥቃት አርተርን አቆሰረው። ማንታ አርተርን ሲያሳድደው ሚራ በክህደት ሊይዟት የመጡትን የኦርም ወታደሮች ገጠመቻቸው። ሚራ ቀጣዩን እርምጃዋን እያቀደች ሸሸች። አርተርና ማንታ ደግሞ በከባድ ውጊያ ውስጥ ተጠመዱ። የማንታ የላቀ ልብስና መሳሪያዎች የበላይነት ቢሰጡትም አርተር በቁርጠኝነት ተዋጋ። በውጊያቸውም ወቅት አርተር እንዴት እንዳገኛቸው ጠየቀ። ማንታ የሚራ አምባር መከታተያ እንዳለው ገለጠ። ይህ በእንዲህ እንዳለ ሚራ ወታደሮቹ አንድ በአንድ ገደለቻቸው። አርተርም በመጨረሻ ማንታን አሸነፈው። እሱም በድንጋዮቹ ላይ ተከስክሶ ወደ ባህር ውስጥ ወደቀ። የደከመና የቆሰለው አርተር ሲወድቅ ሚራ ወደ እሱ ፈጠነች። አምባሯን ተጠቅመው እየተከታተሏቸው መሆኑን አስጠነቀቃት። ይህንንም የተረዳቸው ሚራ አርተር ራሱን ከመሳቱ በፊት አምባሩን ሰባበረችው። በሌላ ስፍራ በአትላንቲስ ኦርም የአሳ አጥማጆቹን መንግስት ለጦርነት ለመመልመል ቀረበ። ንጉሱ ሪኩም ግጭቱን አደገኛ በማለት ፍላጎቱን ውድቅ አደረገው። የተቆጣው ኦርምም ሪኩን ገድሎ ወራሹን ጦሩ እንዲያዘጋጅ አስገደደው። በዚህም ኦርም በላይኛው ዓለም ላይ በረራ ከመምራቱ በፊት አንድ መንግስት ብቻ ቀረው። አርተር በትንሹ ጀልባ ላይ ነቃ። ደክሞት ነበር፣ ነገር ግን በህይወት ነበር። ሚራ የተሰመረውን መስመር ለመከተልም ጀልባዋን እንደሰረቀች ተረዳ። መዳረሻቸውም የትሬንች መንግስት ነበር። ይህ አትላንታ የተገደለችበት የተባለው ቦታ ነበር። ሚራም ቦታውን አሁን የሞት ቀጠና ተብሎ እንደሚታወቅና ወደዚያ ለሚደፍር ሁሉ የማይታወቅ አስፈሪ ነገሮች እንደሚጠብቁት አስጠነቀቀች። አደጋው ትልቅ ቢሆንም አርተር ስለ እናቱ ዕጣ ፈንታ እውነቱን ለማወቅና የአትላንን ጦር ለመውሰድ ቆረጠ። እሱና ሚራም ጉዟቸው ይበልጥ አደገኛ እየሆነ እንደሚሄድ ከፊት ለፊታቸው ላለው ነገር ራሳቸውን አዘጋጁ። አርተር ከፊት ባለው አደጋ ተደናግጦም ስለሚመጣው ጦርነት የላይኛው ዓለም ነዋሪዎችን ለማስጠንቀቅ ወደ ኋላ መመለስን ሀሳብ አቀረበ። ንጉሥ የመሆን ብቃቱንም ተጠራጠረ። ሚራ ግን ለእሱ ያላትን የማይናወጥ እምነት ገልጻ የላይኛውንና የታችኛውን ዓለም አንድ ለማድረግ የተመረጠው እሱ መሆኑን እንዲረዳ አሳሰበችው። ወደ መዳረሻቸውም ሲቀርቡ ትሬንች የተባሉ የጭራቆች መንጋ በድንገት ጥቃት ሰነዘሩባቸው። ሚራና አርተርም አጥቂዎቹን ለመከላከል ተጋፈጡ። ተስፋ በመቁረጥ ፍጡራኑን ለማራቅ ፍሌርስ በመጠቀም ወደ ተሰወረው ባህር ወደሚወስደው መግቢያ ውስጥ ሰመጡ። በመጨረሻም ሲያገኙት ሚራ አብረው ማለፍ እንደማይችሉ አስጠነቀቀች። አርተር ግን እሷን ጥሎ ለመሄድ እምቢ አለ። እጇንም ይዞ ለማለፍ ቢሞክርም የመግቢያው ኃይል በከባድ ሁኔታ ላይ ያያቸው። ሚራ ራሷን ስታ ወደ ተሰወረው ባህር ተንሳፈፈች። በዚያም በፍጡራን ልትበላ ስትል ማንነቱ ባልታወቀ አካል ትድናለች። ሚራም በተሰወረው ባህር ዳርቻ ላይ ስትነቃ አጋዡ ቆቡን ሲያነሳ ማንነቱን አወቀች። አትላንታ ነበረች፣ የአርተር እናት። ሚራ ደንግጣ ስትመለከት አርተርም ደረሰ። እናቱ በሕይወት በማየቱ እጅግ ደነገጠ።
በስሜት የተዋጠው አርተርም አትላንታን አቅፎ እንዴት እንደተረፈች ጠየቃት። አትላንታም ኦርቫክ በትሬንች ውስጥ ለመሞት ቢፈርድባትም ለህይወቷ ተዋግታ ማምለጥ እንደቻለች አስረዳችው። አርተር ለስቃዩዋ ራሱን ቢወቅስም የእሷ ድርጊት እሱና ቶምን ለመጠበቅ አስፈላጊ እንደነበር በመግለጽ የእሱ ጥፋት እንዳልሆነ አረጋገጠችለት። ስለ ቶምም ስትጠይቀው በየማለዳው እንደምትመለስ ተስፋ በማድረግ እንደሚጠብቃት ነገራት። አትላንታ በነገሩ ብትነካም ወደ ተሰወረው ባህር የሚወስደውን መንገድ ባለ አንድ አቅጣጫ ስለሆነ መመለስ እንዳልቻለች አስረዳችው። ጦሩ ለመውጣት ብቸኛው መንገድ ነው፣ ነገር ግን ክራከን በተባለ ኃይለኛ ጥንታዊ ፍጡር በጥብቅ ይጠበቃል። ሚራ ጦሩን ለማግኘት አብረው ክራከኑ እንዲዋጉ ሀሳብ አቀረበች። አትላንታ ግን እውነተኛው ወራሽ ብቻ ሊወስደው እንደሚችል ገለጠች። ሁለቱንም ዓለም ሊያድን የሚችል ጀግና እሱ እንደሆነ በመግለጽ አበረታተችው። ወደ ተደበቀውን ፏፏቴ በመጠቆም እጣ ፈንታውን ከዚያ ባሻገር መሆኑን ነገረችው። አርተርም ከፏፏቴው ጀርባ በመሄድ የንጉሥ አትላንን አጽም ጦሩ እንደጨበጠ አገኘ። ሊወስደውም ሲሄድ ክራከኑ ወጥቶ አርተርን ጦሩን ከፈለጉት ሁሉ ያነሰ ብቃት እንዳለው ነገረው። ፍጡሩ ዲቃላ በመሆኑ አፌዘበትና ያለ ርህራሄ ወረወረው። ለሞት የተቃረበው አርተር ክራከኑን እንዲያቆም እየለመነ ብቃት እንደሌለው እንደሚያውቅ፣ ነገር ግን ህዝቡን ለማዳን ጦሩ እንደሚያስፈልገው አመነ። ክራከኑን በአርተር እውነተኝነት ተገርሞ ከዘመናት በፊት ከአትላን በኋላ ማንም ሰው አናግሮኝ አያውቅም ብሎ ገለጸለት። በአርተር ውስጥ ያለውንም ብቃት የተገነዘበው ክራከኑ ጦሩን ከአትላን እጅ በመንጠቅ ራሱን እንዲያረጋግጥ ፈቀደለት። አርተርም ተሳካለት። ጦሩን ሲጨብጠው ኃይሉ በውስጡ ፈሰሰ። ይህም እውነተኛ የአትላንቲስ ንጉሥ መሆኑን ማረጋገጠ። አርተርም በኩራት በተቀበሉት በሚራና በአትላንታ ፊት በድል ተመለሰ። እነሱም እውነተኛ ንጉሥ መሆኑን አመኑ። ይህም በእንዲህ እንዳለ ኦርም ቮልኮ አርተርን በመርዳት የፈጸመውን ክህደት አወቀ። ተቆጥቶም ቮልካ እንዲታሰር አዘዘ። ነገር ግን አትላንቲስ በላይኛው ዓለም የምታደርገውን ጥቃት እንዲያይ ህይወቱን አተረፈለት። የኦርምም ወታደሮች ቮልኮን አሰሩት። አርተር ለቀጣዩ የጉዞ ምዕራፍ ሲዘጋጅ አዲሱ ኃይሉና የሚራና የአትላንታ ድጋፍ ቁርጠኝነት አጠናከረ። የምድርና የአትላንቲስ ዕጣ ፈንታ በሁኔታው ላይ ተንጠልጥሎ ሳለ ከኦርም ጋር ለሚደረገው የመጨረሻ ግጭት መድረኩ ተዘጋጀ። ኦርም ናሬስና የአሳ አጥማጆቹን ጦር ወደ ብራይን መንግስት መርቶ ንጉሳቸውን ለጦርነት ህብረት እንዲፈጠር ጠየቀ። የብራይን ንጉሥ እምቢ ሲል ኦርም እንዲገለውም ዛተ። ከመንቀሳቀሱም በፊት አንድ ግዙፍ ክራከን ታይቶ ሁሉንም ጸጥ አደረገ። በፍጡሩ ላይም ተቀምጦ የአትላንን ጦር የያዘው አርተር ነበር። እይታውም ሰራዊቱን በአድናቆት ውስጥ አለው። አርተር እውነተኛው የአትላንቲስ ወራሽ መሆኑን ማወቁ። የጦሩን ኃይል በመጠቀም አርተር የኦርምን ኃይሎች ለማሸነፍ የባህር ፍጡራንን ጠራ። በሁከት መካከልም ሚራ ወንድማማቾቹ ግጭታቸው ለብቻቸው ከፈቱ ተጨማሪ ጉዳት እንዳይደርስ አርተር ኦርምን በቀጥታ እንዲጋፈጡ አሳሰበችው። ከዚያም ወደ ናሬስ ቀርባ ጦሩን የአርተር ህጋዊነት ማረጋገጫ አድርጋ አሳየችው። ናሬስም አምኖ ወታደሮቹ እንዲቆሙ አዘዘ። አርተርንም ንጉሳቸው እንደሆነ አወጀ። አርተር ኦርምን ለባህር ወለል የመጨረሻ ውጊያ አሳበው። በባህር መርከብ ላይም ቆመው ኦርም አርተርን እንደ ንጉሥ መቼም እንደማይቀበለው አወጀ። አርተርም ቆርጦ ለዙፋኑ እንደሚዋጋ ተናገረ። ይህም በእንዲህ እንዳለ ሚራ ቮልኮን አዳነችው። እሱም ህዝቡ እውነተኛው ንጉሥ በኦርም ላይ የሚያገኘውን ድል ማየት እንዳለበት ተናገረ። አብረው አርተር ከኦርም ጋር በከባድና ጥበብ በተሞላ ውጊያ ሲያደርጉ ተመለከቱ። ኦርም ኃይልና ልምድ ቢኖረውም አርተር ቁርጠኝነቱን በጦሩ ላይ ያለው አዲስ ብቃት ወንድሙንም እንዲያሸንፍ አደረገው። ኦርምም መሳሪያውን ተነጥቆና ተሸንፎ ሳለ አርተር ዙፋኑ እንዲለቅ ጠየቀው። ኦርምም ውጊያውን ለማቆም አርተር ሊገለው እንደሚገባ በመግለጽ እምቢ አለ። አርተር ግን እኔ ከእናንተ ወገን አይደለሁም በማለት ራሱን ለማረጋገጥ ወደ ሁከት እንደማይወርድ ገልጾ እምቢ አለው። ኦርምም አርተር ላይ ማሾፍን ሲቀጥል አትላንታ ታይታ ውጊያውን አስቆመችው። ኦርም እናቱን በህይወት በማየቱም ደነገጠ። እሷንም አቅፋው ለጠቡ ማብቂያ እንዲሆን ጠየቀችው። የኦርቫክ ትምህርት ስህተት እንደነበርና ምድርና ባህር አብረው ሊኖሩ የተፈጠሩ መሆናቸውን ኦርም እንዲረዳ አሳሰበችው። ቃላቶቿም ልቡን ነኩት። ኦርምን በግልጽ ረገበ። ቮልኮም ኦርምን ከመግደል ይልቅ እንዲታሰር አዘዘ። ሚራም አርተርን አዲሱ የአትላንቲስ ንጉሥ አድርጋ በይፋ አወጀች። የተሰበሰበውም ሰራዊት በአንድነት የአርተርን ስም እየጠሩ በደስታ ፈነጠቁ። እሱም የአንድነት አዋጁን በማወጅ አስተባበራቸው። በማግስቱም ጠዋት ቶም አትላንታ ከሄደችበት ጊዜ ጀምሮ በየቀኑ እንደሚያደርገው ወደ ወደቡ ተመላለሰ። ለእሱ አስገራሚ በሆነ ሁኔታ እሷ እየጠበቀችው አገኛት። በደስታው ተውጦም አቀፋት። እሷም በመጨረሻ እንደተመለሰች አረጋገጠችለት። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።